ጤና ይስጥልን የተከበራችሁና የተወደዳችሁ የአማራ ሚዲያ ማዕከል አድማጭ ተመልካቾቻችን የዕለተ ቅዳሜ ጥቅምት 14 ቀን 2013 ዓ.ም ዕለታዊ ዜናዎችን አዘጋጅተን ቀርበናል። ከዕለታዊ ዜናዎቹ ጋር አብራችሁ ቆይታ የማደርገው አባይ ዞር ነኝ። አርዕስተ ዜናዎችን አስቀድማለሁ። በቤንች ሸኮ ዞን ጉራ ፈርዳ ወረዳ በሹፒና አሮጌ ብርሃን ቀበሌዎች በአማራ ላይ የተፈጸመው የዘር ማጥፋት ወንጀል አሳሳቢ መሆኑን ነዋሪዎች ገለጹ። የአማራ ብሔራዊ ንቅናቄ አብን የብሔራዊ ስራ አስፈጻሚ ኮሚቴ በአማራ ሕዝብ ላይ የሚፈጸመውን የዘር ማጥፋት ወንጀል የሚያወግዝ ሰላማዊ ሰልፍ ጠራ። ህብረተሰቡ በዞኑ የተከሰተውን የበረሃ አንበጣ ለመከላከል እያደረገ ያለውን ድጋፍ አጠናክሮ እንዲቀጥል የሰሜን ሸዋ ዞን ግብርና መምሪያ አሳሰበ። ቅዱስ ሲኖዶስ በመንግስት የጸጥታ መዋቅር ቸልተኝነት በኦርቶዶክሳውያን ላይ እየደረሰ ያለውን ጥቃት ከመንግስት ጋር በግንባር የሚወያዩ 12 አባላት ያሉት የብፁዓን አባቶች ልዑክ አዋቀረ። አንዲት ቤተክርስቲያንን በዘር ከረጢት ለመክተት አልሞ እየሰራ ነው በሚል በተወገዘው የኦሮሚያ ቤተ ክህነት ጽሕፈት ቤት አደራጅ ኮሚቴና በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቅዱስ ሲኖዶስ መካከል የእርቅ ሂደት መጀመሩ ተገለጸ። በነቀምቴ ከተማ 4 የአባት ወርቤ አባላት ላይ እርምጃ መወሰዱን ፖሊስ ገለጸ። አቶ ልደቱ አያሌው ወደዚህ ችሎት ስመጣ ነፍሴ እየተጨነቀች ነው ሲሉ ለኦሮሚያ ክልል ጠቅላይ ፍርድ ቤት ተናገሩ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በታላቁ የኢትዮጵያ ህዳሴ ግድብ ላይ የተናገሩት ንግግር ኃላፊነት የጎደለውና ከሳቸው የማይጠበቅ በሚል ከተለያዩ አቅጣጫዎች ውግዘት እየገጠመው ነው። ክቡራትና ክቡራን የአማራ ሚዲያ ማዕከል አድማጭ ተመልካቾቻችን እኒህንና ሌሎችን ዜናዎች ይዘን ቀርበናል። እንድትከታተሉን በአክብሮት እየጠየቅን ወደ ዝርዝር ዜናዎቹ እናመራለን። በቤንች ሸኮ ዞን ጉራ ፈርዳ ወረዳ በሹፒና አሮጌ ብርሃን ቀበሌዎች በአማራ ላይ የተፈጸመው የዘር ማጥፋት ወንጀል አሳሳቢ መሆኑን ነዋሪዎች ተናገሩ። ከፌደራል ከደቡብ ክልልና ከቤንች ሸኮ ዞን ወደ ጉራ ፈርዳ ወረዳ ያቀኑ አመራሮች ከኡጅንታ ሹፒና ጌኒቃ ቀበሌ ከተወጣጡም ተፈናቃዮች ጋር በወረዳ ዋና ከተማ ቢፍቱ አዳራሽ በትናንትናው ዕለት ውይይት አድርገዋል። ከእያንዳንዱ ቀበሌም 30 ሰዎችን ያሳተፈ ውይይት ስለመካሄዱ ነዋሪዎች ተናግረዋል። ውይይቱ በምን ጉዳይ ላይ እንዳተኮረም የደረሳቸው መረጃ የለም ነው ያሉት። በጉራ ፈርዳ ወረዳ ከሹፒ ከኡጅንታና ጌኒቃ ቀበሌዎች የተፈናቀሉ ከ2000 በላይ ንጹሃን በቢፍቱ ከተማ በትምህርት ቤት ተጠልለው እንደሚገኙ የደረሰ መረጃ አመልክቷል። በተያያዘ በትናንትናው ዕለት ጥቅምት 13 ቀን 2013 ዓ.ም ዋስትና የሚሰጠን ማን ነው ዕጣ ፈንታችን ምንድነው በሚል በቢፍቱ ከተማ የተቃውሞ ሰልፍ ለማድረግ በመከሩ በመጠለያ ባሉ ተፈናቃዮችና ነዋሪዎች ላይ በዱላ ከፍተኛ ድብደባ እንደተፈጸመባቸው ተገልጿል። ጥቅምት 11 ለ12 ምሽት የሸኮ ታጣቂዎችና ተባባሪዎቻቸው የፈጸሙትን አሰቃቂ ግድያ ተከትሎም 21 አስከሬን እንዲነሳ ማድረጋቸውን የገለጹት የዓይን እማኝ በቢፍቱና በሚዛን ስርዓተ ቀብራቸው መፈጸሙን ጠቁመዋል። ሌላው ጥቅምት 8 ለ9 ሌሊት በጉራ ፈርዳ ሹፒ ቀበሌም በአካባቢው ነዋሪ በሆኑ አማራዎች ምሽት ላይ የመከላከያ ልብስ የለበሱ የሸኮ ታጣቂዎች በፈጸሙት አሰቃቂ ጭፍጨፋም 15 አማራዎች መገደላቸውን መዘገቡ ይታወሳል። የሹፒው ጥቃት በአካባቢው የመስተዳድር አካላት ተባባሪነት በሴራ እንደተፈጸመ ነው ተፈናቃይ ወገኖች እየገለጹ ያሉት። ይኸውም በዕለተ እሁድ ጥቅምት 8 ቀን 2013 ዓ.ም በጌኒቃ ቀበሌም ተቆርቋሪና የሚፈሩ የተባሉ 21 አማራዎች ከቀኑ 10 ሰዓት አንድ ሰው በመግደል ተጠርጥራቸዋል በሚል ሰበብ በሚሊሻዎች እንዲታሰሩና ከፍተኛ ድብደባ እንዲፈጸምባቸው ተደርጓል። የተወሰኑት መሳሪያቸውን እንዲያወርዱም ስለመደረጉ የዓይን እማኞችና ታስሮ የተፈታ ምንጫችን ተናግረዋል። በማግስቱም የጌኒቃ ቀበሌ አማራዎች ወንድሞቻችን አስራችሁ አስጨረሳችሁን በሚል መቃወማቸውን ተከትሎም አስከሬን አንሱ በሚል ስለመለቀቃቸው የተናገሩት የመረጃ ምንጫችን ጌኒቃ ለሹፒ ቀበሌ አዋሳኝና በር በመሆኑም ሆን ተብሎም ያጸፋ ምላሽ ይሰጣሉ የተባሉ ተቆርቋሪዎች ታስረው ስለማደራቸው ነው የተናገሩት። ህወሓት እንደሚፈጽመው አማራን ለማጥቃት ሲፈልጉ የተቀነባበረ ሴራ በመፍጠር በራሳቸው የገደሉትን ሳይቀር አማራ ነው የገደለው በማለት ጭፍጨፋ መፈጸም የተለመደ ሆኗል ነው ያሉት። እንዳብነትም ከሹፒ ቀበሌ ወደ ጌኒቃ ከሄዱበት ያለበደላቸው በሚሊሻዎች ታስረው ያደሩት አቶ ጣሰው ሙልጌታም ስልካቸውን ተቀምተው በማግስቱ ተፈተዋል። ወደ ሹፒ ሲመለሱ ደግሞ በቤተሰቦቻቸው ላይ ግድያ በመፈጸሙ ሐዘን ጠብቋቸዋል። የቅርብ ጓደኞቻቸው ተገለዋል። ያሳደጉት ሰው ቆስለዋል። እስካሁን አድራሻው ያልታወቀ ሰውም አለ። ሆን ተብሎ ጥቅምት 8 ለ9 ከቀኑ 10 ሰዓት ጀምሮ በጌኒቃ ቀበሌ ታስረው እንዲያድሩ ከተደረጉት አማራዎች መካከልም ደሳለኝ አበበም የቀበሌው ምክትል አስተዳዳሪ ጦር መሳሪያውን አስወርደው የታሰሩት፣ አቶ ቢያልፈው እንዲሁም ጦር መሳሪያቸውን አስወርደው እንደታሰሩ የተገለጸው፣ አቶ ጣሰው ሙልጌታ መሳሪያቸውን አወርደው ነው የታሰሩት። በተጨማሪም ይርጋ ደለለኝ፣ ጥላሁን አስርዴም፣ አመኑ ማናሌም፣ ወርቄ ይርጋም፣ አንማው ታደሰም፣ ወንዲ ፍራው ለሺም፣ ወንድሜነህ አበበም፣ ምናለ በላቸውም፣ ዘለቀ ሙላቱም፣ ከተማው ማሙሽ፣ ማናየ በላይነም፣ አሰፋ መካሻም፣ አማኑኤል ማናሌም፣ ማወቅ ታደሰም፣ አብነው ንጉሴ፣ ወንድምነህ ከፍ ያለኝና እንዲሁም ይታገስ ሰለሞን፣ ሻንቆ ፈርዴም፣
አቶ ወርቁና አቶ ጀማል ናቸው። በስር ላይ ያደሩት አማራዎች በሹፒ ቀበሌ ጥቅምት 8 ለ9 ምሽት ከተፈጸመው ግድያ ማግስት ተለቀዋል። ለምን ታሰራችሁ በማለት የአማራ ሚዲያ ማዕከል የጠየቀ ሲሆን ያሰሩንማ ዓላማቸውን ከማስፈጸም ውጭ አንድም የሰራነው ወንጀል የለም ነው ያሉትም። ወንጀል ቢኖርብንማም በማግስቱ እንዴት እንፈታለን ሲሉም ጠይቀዋል። በመዋቅሩ ያሉ አመራሮች ጭምር በአማራው ልቂት ላይ እጃቸው አለበት ያሉት የዓይን እማኞች ዩኒፎርምና ጥይት ማን ነው የሚሸጥላቸው ሲሉም ጠይቀዋል። በጥቅምት 8 ቀን 2013 ዓ.ም የደቡብ ክልል ርዕሰ መስተዳድር አቶ ርስቱ ይርዳው ወደ ቤንች ሸኮ ዞን ጉራ ፈርዳ ወረዳ በመጡበት ቀን ጥቃቱ ለምን ተፈጸመም? ጥቅምት 11 ቀን 2013 ዓ.ም አሮጌ ብርሃን ላይ ተፈናቃዮችን ሰብስበው ከጎናችሁ ነን አይዟችሁ መከላከያ ሰራዊት ገብቷል ብለው ባወያዩን ምሽት ስለምንድነው ጭፍጨፋው የተፈጸመው ሲሉ ጥያቄ አንስተዋል። ምላሻቸው የአመራሮች እጅ ስላለበትና ተባባሪ ስለመሆናቸው ነው የገለጸው። የአብዛኞቹም ከሞት የተረፉት ምላሽ ይሄው ነው። በተመሳሳይ በጉራ ፈርዳ ሹፒ ቀበሌ ጥቅምት 8 ለ9 ምሽት ላይ በጥይትና በድምፅ አልባ መሳሪያ በግፍ ከተገደሉት አማራዎች መካከል ይርጋ አስራት ከነህቱም መሐመድ ሁሴን ፋጡማም፣ መሐመድ ዑመር ከነልጁም ሁሴን ኢማም፣ መሐመድ ሁሴን፣ ሰይድ ሁሴን፣ ተገኝ ፈረደና አቶ መንግስቱ ይጠቀሳሉ። በጉራ ፈርዳ ወረዳም አሮጌ ብርሃን ቀበሌ ጥቅምት 11 ለ12 ምሽት ላይ በጥይትና በድምፅ አልባ መሳሪያ ከተገደሉት አማራዎች መካከልም እንድሪስ ሽፈራው፣ እድሪስ አሊም፣ ከድር እድሪስ፣ አሰፋ ገሰሰም፣ ወርቅዬ በላይ፣ አቶ መልካሙ እንዲሁም ሼህ አደም መሐመድ ማየት የተሳናቸው ናቸው ከነባለቤታቸው ተገለዋል ነው ያሉት። የአማራ ብሔራዊ ንቅናቄ አብን የብሔራዊ ስራ አስፈጻሚ ኮሚቴ በአማራ ህዝብ ላይ የሚፈጸመውን የዘር ማጥፋት ወንጀል የሚያወግዝ ሰላማዊ ሰልፍ ጠራ። የአማራ ብሔራዊ ንቅናቄ አብን ስራ አስፈጻሚ ኮሚቴም ዛሬ ጥቅምት 14 ቀን 2013 ዓ.ም እያካሄደ ባለው አስቸኳይ ስብሰባ የአማራን ህዝብ እየገጠሙት ባሉ ወቅታዊ ጉዳዮች ዙሪያ እየተወያየ ይገኛል። በውይይቱ በዋናነት በተለያዩ የአገሪቱ ክፍሎች በአማራዎች ላይ እየደረሰ የሚገኘውን የዘር ማጥፋት ወንጀልና ሌሎች መዋቅራዊና ህግ ሰራሽ መገለሎችን የሚያወግዝ ሰላማዊ ሰልፍ በአማራ ክልል በሚገኙ ከተሞች በመጪው ረቡዕ ጥቅምት 18 ቀን 2013 ዓ.ም እንዲሁም በአዲስ አበባ እሁድ ጥቅምት 22 ቀን 2013 ዓ.ም እንዲደረግ ወስኗል። አብን የሂደቱን ዝርዝር አፈጻጸም በቀጣይ እንደሚገልጽም አስታውቋል። ህብረተሰቡ በዞኑ የተከሰተውን የበረሃ አንበጣ ለመከላከል እያደረገ ያለውን ድጋፍ አጠናክሮ እንዲቀጥል የሰሜን ሸዋ ዞን ግብርና መምሪያ አሳሰበ። የግብርና መምሪያው በዞኑ የበረሃ አንበጣ ያደረሰውን ጉዳትና አሁን ያለበትን ሁኔታ በተመለከተ መግለጫ ሰጥቷል። አንበጣው በ11 ወረዳዎች በሚገኝ 55 ቀበሌዎች መከሰቱን መምሪያው ገልጿል። የመምሪያው ኃላፊ ወይዘሮ መሰረት ኃይሌ እንደገለጹት የአንበጣ መንጋው እስካሁን በ11 ወረዳዎችና 55 ቀበሌዎች የተከሰተ ሲሆን ከ344000 ሄክታር የሚሆን መሬት አሰሳ ተደርጎም 71978 ሄክታር መሬት ላይ በሰብል በቁጥቋጦ በደንና በግጦሽ መሬት ላይ ተከስቷል። 29426 ሄክታር የሚሆነው በደረሱ የመኸር ሰብሎች ላይ የተከሰተ ሲሆን 82 በመቶ ወይም 59327 ሄክታር የሚሆነው ደግሞ ለመከላከል ተችሏል ብለዋል። የበረሃ አንበጣውን በተለያዩ የህብረተሰብ ክፍሎች 47633 ሄክታር የሚሆነው በባህላዊ መንገድ መከላከል የተደረገ ሲሆን በዚህም ከ152000 በላይ የህብረተሰብ ክፍል መከላከል ስራው ላይ የተሳተፈ መሆኑን ጠቁመዋል። በምንጃር ሸንኮራ፣ ቀወት፣ ሸዋሮቢት፣ ኤፍራታ ግድምና በረኸት ወረዳዎች ላይ 5055 ሄክታር መሬት በአውሮፕላን ርጭት እንደተደረገም ገልጸዋል። በዞኑ አዋጭና ሁሉም ወረዳዎች ያሳተፈ መከላከል የተደረገው በኬሚካል እንዲሁም የምሽት ርጭት መሆኑንና እስካሁን 11693 ሄክታር የሚሆነውን መሬት በኬሚካል መከላከል መቻሉን አንስተዋል። ኃላፊዋ አንበጣው ባደረበት አካባቢ ከ200 እስከ 400 የሚሆነው የሰው ኃይል እያደረና እየተከላከለ እንደሚገኝና ይህም መከላከል በጣርማ በር ወረዳ ውጤታማ እንደነበር የገለጹ ሲሆን ሌሎችም ወረዳዎች ይህንን አሰራር ሊከተሉ ይገባል ያሉት። በሌላ በኩልም 17491 ሄክታር የሚሆነው መሬት በአንበጣው የደረሰው ጉዳት ከ0.5 እስከ 100% የደረሰ ሲሆን በስፋት ጉዳት የደረሰው በማሽላና ጤፍ ሰብሎች ላይ ነው ብለዋል። በእንስሳት መኖም በሌሎችም ሰብሎች ላይ በአንበጣ መንጋው ጉዳት የደረሰ ሲሆን በትናንትናው ዕለት ብቻ በሸዋሮቢት አካባቢዎች 22 ሄክታር መሬት ፍራፍሬ ላይ ጉዳት አድርሷል ብለዋል። አርሶ አደሩ ከዚህ ቀደም ካለው ጋር ተዳምሮ 5421 የኬሚካል የመርጫ መሳሪያና 6 መርጫ የተገጠመላቸው መኪናዎች በዞኑ አገልግሎት እየሰጡ እንደሚገኙም ተናግረዋል። የደረሱ ሰብሎችን ለመከላከል የዞኑ ማህበረሰብና ሌሎች የአካባቢ ተወላጆች በንቅናቄ በማሳተፍ እስካሁን 61000 ሄክታር የሚሆነውን ሰብል ማሰባሰብ የተቻለ ሲሆን ለዚህም የሚሆን 2750 ማጭድ ተሰባስቦ ለወረዳዎች መሰራጨቱን ገልጸዋል። በመከላከል ስራውም ከአጎራባች ክልሎች ጋር የአንድነት ስሜት በተግባር የተረጋገጠበት ነበር ያሉት ኃላፊዋም ላብነትም የኦሮሚያ ክልል ግብርና ቢሮም ልኡካን ቡድን ምንጃር ሸንኮራ ወረዳ በመገኘት በድሮን መሳሪያ ርጭት ማድረጋቸውን ጠቅሰዋል።
የሰብል መሰብሰብ ስራው በዞኑ ማህበረሰብ በመተጋገዝ እየተሰራ መሆኑን የገለጹ ሲሆን የከፋ ችግር ባለባቸው 6 ወረዳዎች ስራው እየተከናወነ እንደሚገኝም ተናግረዋል። ችግሩ ለደረሰባቸው አካባቢዎች የክልሉ አደጋ መከላከልና ምግብ ዋስትና ቢሮም እርዳታ ማቅረብ የጀመረ ሲሆን በቀወት ወረዳ ብቻ 2000 ኩንታል እህል ማድረስ መቻሉንና በሌሎችም አካባቢዎች ድጋፉ ቀጣይ ይሆናል ያሉት። በተጨማሪም ለአቅመ ደካሞች ገንዘብ በማሰባሰብና ሰብላቸውን ለማሳጨድ 46000 ብር በማሰባሰብ በምንጃርና በረህት ወረዳዎች ተከናውኗል። በሌላ በኩልም የሰሜን ሸዋ ዞን አልማ ቅርንጫፍ ጽሕፈት ቤት 21500 ደብተርና 200 ኩንታል አልሚ ምግብ በዞኑ በኩል ድጋፍ ያደረጉ ሲሆን በሌላ በአዲስ አበባ የሚገኙ የዞኑ ተወላጅ በአካልና በቁሳቁስ እገዛ ያደረጉ መሆናቸውን ኃላፊዋ ገልጸዋል። ችግሩም እየከፋ መጥቷል ያሉት ወይዘሮ መሰረት በአፋር ድንበር ባሉ የዞኑ ቀበሌዎች ላይ የአንበጣ መንጋው እንደሚጨምር ስጋቶች አሉ ሲሆን በሁሉም ወረዳዎች ህብረተሰቡ በንቅናቄ የደረሱ ሰብሎችን በጉልበትና በገንዘብ ለማሰባሰብ ርብርብ እንዲያደርግና እስካሁን የነበረው መነሳሳት ተጠናክሮ እንዲቀጥል አሳስበዋል። ሰሜን ሸዋ ዞን ኮሚኒኬሽን እንደዘገበው ቅዱስ ሲኖዶስ በመንግስት የጸጥታ መዋቅር ቸልተኝነት በኦርቶዶክሳውያን ላይ እየደረሰ ስላለው ጥቃት ከመንግስት ጋር በግንባር የሚወያዩ 12 አባላት ያሉት የብፁዓን አባቶች ልዑክ አዋቀረ። ቅዱስ ሲኖዶስ በመንግስት የጸጥታ መዋቅር ቸልተኝነት ምክንያት በኦርቶዶክሳውያን ላይ እየደረሰ ስላለው ጥቃት ከመንግስት ጋር በግንባር ቀርበው የሚወያዩ 12 አባላት ያሉት የብፁዓን አባቶች ልዑክ ነው ያዋቀረው። የተሰየመው ልዑክም 12 ብፁዓን አባቶችን የያዘ ሲሆን ብፁዕ ቅዱስ ፓትርያርኩም እንደሚገኙበት ተጠቁሟል። ኮሚቴው ከጠቅላይ ሚኒስትሩ ጋር በግንባር ቀርቦ የሚወያይ ሲሆን በኦርቶዶክሳውያን ላይ እየደረሰ ስለሚገኙ ሃይማኖት ተኮር ጥቃት እንደሚወያይበት ይጠበቃል። በተጨማሪም በሀገራዊ ጉዳይ ላይ በመንግስትና በአንዳንድ የፖለቲካ ኃይሎች መካከል ስለተፈጠረው አለመግባባትም ጉዳዩ በውይይት እንዲፈታ ለማድረግ ልዑካኑን መሰየሙ ተጠቁሟል። በምዕራብ አርሲ ሀገረ ስብከት እንደተከናወነው ሁሉ በየአህጉረ ስብከቱ የሚገኙ ኦርቶዶክሳውያን የህግ ባለሙያዎች በመተባበር ህገወጦችን በህግ ሊፋረዱ እንደሚገባ ተገልጿል ያለው የምዕራብ አርሲ ሀገረ ስብከት ነው። ይህ በእንዲህ እንዳለም አንዲት ቤተክርስቲያንን በዘር ከረጢት ለመክተት አልሞ እየሰራ ነው በሚል በተወገዘው የኦሮሚያ ቤተ ክህነት ጽሕፈት ቤት አደራጅ ኮሚቴና በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቅዱስ ሲኖዶስ መካከል የእርቅ ሂደት መጀመሩ ተገለጸ። የኦሮሚያ ቤተ ክህነት ጽሕፈት ቤት በክልል ደረጃ መዋቀር አለበት በሚልና በሌሎች ጥያቄዎች ምክንያት አለመግባባት ውስጥ የነበሩት የኦሮሚያ ቤተ ክህነት ጽሕፈት ቤት አደራጅ ኮሚቴና የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቅዱስ ሲኖዶስ እርቅ ላይ መሆናቸው ተገልጿል። የኦሮሚያ ቤተ ክህነት ጽሕፈት ቤት አደራጅ ኮሚቴ ሰብሳቢ ቀሲስ በላይ መኮንንም ለቢቢሲ እንደገለጹት ለመታረቅ መንገድ መጀመራቸውን ነው ያስታወሱት። የሚስማሙባቸውን ዝርዝር ነጥቦች አስቀምጠው ለቋሚ ሲኖዶሱ ያስገቡ ሲሆን ቋሚ ሲኖዶሱም ተቀብሎ ለምልዓተ ጉባኤው አቅርቦለታል። ምልዓተ ጉባኤውም ይወስናል የሚል እምነት አላቸው። ዝርዝር ሁኔታውን ምልዓተ ጉባኤው ከወሰነ በኋላ እንደሚገልጹ አስረድተዋል። የአዲስ አበባም ሀገረ ስብከት የሕዝብ ግንኙነት ክፍል ኃላፊም መልአከ ሕይወት አባ ወልደ ኢየሱስ ሰይፉ በበኩላቸውም አንዳንድ የሃይማኖቱ አባቶች ለማስታረቅ እየሞከሩ እንደሆነ ገልጸዋል። ሊቃነ ጳጳሳቶቹ ቀሲስ በላይ ይቅርታ መጠየቅ ስለሚፈልጉ ይቅርታ ተደርጎላቸው ወደ ጠቅላይ ቤተ ክህነት ገብተው አገልግሎቱን መስጠት ቢችሉም የሚል ሐሳብ መያዛቸውንም መልአከ ሕይወት ይናገራሉ ሲል የዘገበው ቢቢሲ አማርኛ ነው። በነቀምቴ ከተማ 4 የአባ ቶርቤ አባላት ላይ እርምጃ መወሰዱን ፖሊስ ገለጸ። በነቀምቴ ከተማ 4 የአባ ቶርቤ አባላት ላይ እርምጃ መወሰዱን የከተማው ልዩ ፖሊስ ገልጿል። እነዚህ ግለሰቦች ሊገደሉ የቻሉት በነቀምቴ ከተማ ውስጥ አባ ቶርቤ በሚል ስም በተለያዩ ጊዜያት የሰዎችን ሕይወት በማጥፋት ተጠርጥረው ጥቅምት 13 ቀን 2013 ዓ.ም ከቀኑ 5 ሰዓት ተኩል ቀሶ ተብሎ በሚታወቀው ቦታ ላይ ፖሊስ በቁጥጥር ስር ለማዋል ባደረገው ጥረት ፖሊስ ላይ ተኩስ በመክፈታቸው መሆኑን የነቀምቴ ከተማ የልዩ ኃይል ኃላፊ ኮማንደር ግርማ አብዲሳ ገልጸዋል። በእነዚህ ግለሰቦች ላይ በተወሰደው እርምጃ ጋር ተያይዞም 2 ቦምብ፣ 3 ሽጉጦች፣ ድምፅ አልባ የጦር መሳሪያዎችና የቀድሞም የአገር መከላከያ ሰራዊት አልባሳት በቁጥጥር ስር መዋላቸውን ኮማንደር ግርማ ገልጸዋል። ኮማንደር ግርማ በግለሰቦች ላይ እርምጃ እንዲወሰድ ህብረተሰቡ ያደረገውን ትብብር አድንቀው በህብረተሰቡ ውስጥ ተደብቀው ያሉትን የእነዚህ አካላት ርዝራዦችን በማጋለጥ ረገድ ህብረተሰቡ የጀመረውን ድጋፍ አጠናክሮ እንዲቀጥል ጥሪ ማቅረባቸውን ኦቢኤንን ስለመዘገቡ ጠቅሶም ኢቢሲ በገጹ ላይ አስፍሯል። ለስራ ቅጥር የሁለት ቋንቋ ተናጋሪነት መስፈርት መጠየቃቸው ህጋዊ መሰረት እንደሌለው የህግ ባለሙያዎች ተናገሩ። በአዲስ አበባ ከተማ አስተዳደር የመንግስት መስሪያ ቤቶች ለስራ ቅጥር የሁለት ቋንቋ ተናጋሪነት መስፈርት መጠየቃቸው ህጋዊ መሰረት እንደሌለው የህግ ባለሙያዎች ለሸገር ተናግረዋል። የህግ ባለሙያዎች ያቀረቡት ምክንያትም በህገ መንግስቱም የከተማው አስተዳደር ስራ ቋንቋም አማርኛ ብቻ መሆኑን ጠቅሰዋል። ይህ ጉዳይ ከአንድ የፓርላማ አባል ለጠቅላይ ሚኒስትር ዶክተር አብይ አህመድ ሰኞ ዕለት በጥያቄ መልክ ተነስቶላቸው ነበር። ጠቅላይ ሚኒስትሩ ግን እንዲህ አይነት አሰራር ሊበረታታ ይገባዋል በማለት ምላሽ መስጠታቸውን የጠቀሰው ሸገር ኤፍኤም ነው።
አቶ ልደቱ አያሌው ወደዚህ ችሎት ስመጣ ነፍሴ እየተጨነቀች ነው ሲሉ ለኦሮሚያ ክልል ጠቅላይ ፍርድ ቤት ተናገሩ። ጋዜጠኛ በላይ ማናዬ በዘገባው እንዳመለከተው በትናንትናው ዕለት የአቶ ልደቱ አያሌውን የችሎት ውሎ በናዝሬት አዳማም ኦሮሚያ ጠቅላይ ፍርድ ቤት ተገኝተው ለመከታተል ችለዋል። አቶ ልደቱም አዲስ ክስ ተነቦላቸዋል። ክሱም ህገ መንግስታዊ ስርዓቱን ለማፍረስ ተንቀሳቅሰዋል የሚል ነው። ከሳሽ አቃቢ ህግ በክሱ ላይ እንደጠቀሰው አቶ ልደቱን ለክስ ያበቃቸው ታህሳስ 2012 እና ግንቦት 2012 ዓ.ም ለውጡ ከድጡ ወደ ማጡ የሚልና የሽግግር መንግስት ምስረታ ሐሳብ ሰነድ እንዲሁም ከመስከረም 30 2013 ዓ.ም ጀምሮም የመንግስት ህጋዊነት ያበቃል በሚል በሚዲያዎች ያደረጓቸው ንግግሮች ናቸው ተብሏል። ከአራት ጠበቆቻቸው ጋር የቀረቡት ተከሳሹም የችሎቱን ሂደት በአስተርጓሚ ተከታትለዋል። ክሱ በንባብ ከተሰማ በኋላም አቶ ልደቱ በጠበቆቻቸው በኩል የመጀመሪያ ደረጃ የክስ መቃወሚያቸውን አቅርበዋል። በመቃወሚያቸውም ህገ መንግስታዊ መብታቸውን ተጠቅመው በተናገሩትና በጻፉት ጉዳይ ሊከሰሱ እንደማይገባ ተከራክረዋል። በተጨማሪም አማራጭ ሐሳብ ማቅረብ የተቃዋሚ ፓርቲዎች ስራ ነው፣ ያደረግነውም ይህንኑ ስለሆነ በወንጀል የሚያስጠይቀኝ አይደለም ነው ያሉት። አቃቢ ህግ በበኩሉ ክሱ ህገ መንግስቱን ለማፍረስ መንቀሳቀሳቸውን የሚያሳይ ስለሆነም ተገቢ ነው ሲል ምላሽ ሰጥቷል። አቶ ልደቱ ጉዳያቸውን በዋስ ወጥተው እንዲከታተሉም ጠይቀዋል። ለዚህም የተከለከሉበት ጉዳይ ዋስትና የማይከለክል ከመሆኑም በተጨማሪም ተከሳሹ ከፍተኛ የልብ ህመም ያለባቸው በመሆኑ ወጥተው ሕክምና ማግኘት እንዲችሉ ዋስ እንዲፈቀድላቸው ጠይቀዋል። አቃቢ ህግ በበኩሉ የአቶ ልደቱ በዋስ ቢወጡም ከሀገር ሊወጡና ቀጠሯቸውን አክብረው ላይቀርቡ ስለሚችሉ በሚል ጥያቄውን ተቃውሟል። ፍርድ ቤቱ በመጀመሪያ ደረጃ የክስ መቃወሚያ ክርክሩና የዋስ መብት ጥያቄው ላይ ብይን ለመስጠት ለጥቅምት 20 ቀን 2013 ዓ.ም ተለዋጭ ቀጠሮ ሰጥቷል። አቶ ልደቱ ሐሳባቸውን ለችሎቱ ለመግለጽ እድል ሲሰጣቸው ወደዚህ ችሎት ስመጣም ነፍሴ እየተጨነቀች ነው፣ ከአያያዜ ጀምሮ ለህይወቴ አስጊ ሁኔታ ላይ ነው የቆየሁት፣ ሕክምና ቀጠሮ እያለኝ ተከልክዬ ነው ያለሁት ብለዋል። አቶ ልደቱም ይህን መግለጽ ሲጀምሩ ችሎቱ አቋርጧቸዋል። ሐሳባቸው በክሱ ላይ ብቻ እንዲሆንም ሲገልጽላቸው ተስተውሏል። አቶ ልደቱም በንግግሬ ችሎቱም የሚከፋ ከሆነ ልተወው እችላለሁ፣ ታስሬም ሐሳቤን ሲገልጽ ችሎቱ ካላዳመጠኝ ሊቀር ይችላል ማለታቸውን ተከትሎም ችሎቱ አጠር አድርገው ሐሳባቸውን እንዲቀጥሉ ፈቅደዋል። በዚህም ተከሳሹም የኔም የጤና ሁኔታ የመኖርና ያለመኖር ደረጃ ላይ ነው፣ በሚቀጥለው ቀጠሮ እንኳን ስለመገኘቴ እርግጠኛ አይደለሁም ብለዋል። የህጉ ዓላማ ማስተማር ከሆነም ለመማርም እኮ በህይወት መቆየት ይኖርብኛል በማለት ያሉበትን ሁኔታ በመግለጽ በዋስ እንዲወጡም እንዲፈቀድላቸው ነው የጠየቁት። አቃቢ ህግ አቶ ልደቱ ወደ ወህኒ ቤት እንዲወርዱም እንዲታዘዝለት ጠይቋል። ተከሳሹ በበኩላቸው ካለባቸው የጤና ችግር አንጻር ባሉበት እንዲቆዩም ጠይቀዋል። ፍርድ ቤቱም እስከሚቀጥለው ቀጠሮ ባሉበት የደብረ ዘይት ወይም ቢሾፍቱ ፖሊስ መምሪያ እንዲቆዩ ትዕዛዝ ስለመስጠቱም በስፍራው ተገኝቶ የዘገበው ጋዜጠኛ በላይ ማናዬ ነው። የጎንደር ዩኒቨርሲቲ ከምርጥ ዓለም አቀፍ ዩኒቨርሲቲዎች መካከል ተካተተ። የሰላም ዩኒቨርሲቲ በመባል የሚታወቀው የጎንደር ዩኒቨርሲቲ ከዓለም አቀፍ ምርጥ ዩኒቨርሲቲዎች መካከል አንዱ ሆኗል። የጎንደር ዩኒቨርሲቲ ከዓለም አቀፍ ምርጥ ዩኒቨርሲቲዎች መካተቱን በማስመልከት ከአማራ ብዙሃን መገናኛ ድርጅት ጋር ቆይታ ያደረጉት የዩኒቨርሲቲው ፕሬዝዳንት ዶክተር አስራት አጸደወይን ዩኒቨርሲቲው መለኪያ መስፈርቶችን በማሟላት ከዓለም አቀፍ ምርጥ ዩኒቨርሲቲዎች መካከል መካተቱን ነው የተናገሩት። ዩኒቨርሲቲው ከአዲስ አበባ ዩኒቨርሲቲ በመቀጠል ከዓለም ምርጥ ዩኒቨርሲቲዎች ተርታ የተሰለፈም የኢትዮጵያ ዩኒቨርሲቲ ሆኗል ነው ያሉት። በዓለም አቀፍ ደረጃ ምርጥ ከሚባሉ 1500 ዩኒቨርሲቲዎች መካከል የጎንደር ዩኒቨርሲቲ 826ኛ ደረጃ ላይ ተቀምጧል። በአፍሪካ ደግሞ 20ኛ ደረጃ ላይ የተቀመጠ ምርጥ ዩኒቨርሲቲ ሆኗል ነው የተባለው። በዓለም ላይ ከሚገኙ በርካታ ዩኒቨርሲቲዎች መካከል ምርጥ ተብሎ መካተት ለዩኒቨርሲቲው ታላቅ ነገር መሆኑን ነው ዶክተር አስራት አጸደወይን የተናገሩት። የጎንደር ዩኒቨርሲቲ ከዓለም አቀፍ ምርጥ ዩኒቨርሲቲዎች ዝርዝር ውስጥ መካተት ለተጨማሪ ስራዎች እንደሚገፋፋም ፕሬዝዳንቱ ተናግረዋል። ለዩኒቨርሲቲው ማህበረሰብና ለአጋር አካላትም መነሳሳትን እንደሚፈጥር ነው የተገለጸው። ዩኒቨርሲቲው በቀጣይ ትኩረቱን ምርምር፣ የድህረ ምረቃ ትምህርትና ሌሎች ችግር ፈቺ የሆኑ ስራዎች ላይ እንደሚያደርግም ዶክተር አስራት ተናግረዋል። ባለፈው ዓመት የዩኒቨርሲቲው ተመራማሪዎች 330 ሚሊዮን ብር ማስገኘታቸውንም ጠቁመዋል። የተመራማሪዎች ስራም ለበርካታ የህብረተሰብ ክፍሎች የስራ ዕድል መፍጠሩንም አመላክተዋል። የጎንደር ዩኒቨርሲቲም አስቀድሞ በሚታወቅበት በጤና፣ በሳይንስ፣ በቢዝነስና ኢኮኖሚክስ ዘርፍ በበለጠ ጥንካሬ ይሰራል ተብሏል። በስነ ህንፃም ንድፍ ወይም አርኪቴክቸር ትምህርት ዘርፍም ትኩረት እንደሚደረግ የተናገሩት ዶክተር አስራት በአካባቢው የሚገኙ ታሪካዊ የህንፃ ጥበቦችን እንደመነሻ በመውሰድ ሰፊ ስራ እንደሚሰራም ጠቁመዋል። የዩኒቨርሲቲው አርኪቴክቸር መምህራንም በገበታ ለሀገር ፕሮግራም ላይ እየተሳተፉ መሆናቸውን ጠቁመዋል። ከ30 ዓመት በላይ የአሜሪካ ዩኒቨርሲቲዎችን ደረጃ በማውጣት የሚታወቀው
ዩኤስ ኒውስ ኤንድ ወርልድ ሪፖርት ደረጃውን ያወጣው 13 የተለያዩ መመዘኛ መስፈርቶችን በመጠቀም መሆኑም ታውቋል። ከመመዘኛዎቹ ውስጥ በዓለም አቀፍና በቀጠና ደረጃ የተደረጉ የምርምር ጥናት ስራዎች እውቅናም፣ ለህትመት የበቁ የምርምርና ጥናት ስራዎች ደረጃ፣ ዓለም አቀፍ ትብብርና ሌሎችም ይገኙበታል ብሏል የአማራ ብዙሃን መገናኛ ድርጅት በዘገባው። የመንግስትና የግል የቴክኒክና ሙያ ትምህርትና ስልጠና ተቋማት ሰልጣኞቻቸውን ሊቀበሉ መሆኑ ተገለጸ። የመንግስትና የግል የቴክኒክና ሙያ ትምህርትና ስልጠና ተቋማት የኮቪድ ፕሮቶኮል የሚጠይቀውን መስፈርት ሙሉ ለሙሉ አሟልተው መገኘታቸው እየተረጋገጠም ከጥቅምት 23 ቀን 2013 ዓ.ም ጀምሮም የሰልጣኞች ቅበላ የሚያደርጉ ይሆናል ነው የተባለው። የቅበላ ጥሪ የሚደረግላቸውም በመጀመሪያ ዙር የተለዩም የ2012 ዓ.ም ስልጠና አጠናቃቂዎች ብቻ ሲሆኑ የሙያ ብቃት ምዘና ለማዕከላትም በዚሁ አግባብ በወጣው የአፈጻጸም መመሪያ መሰረት ከተጠቀሰው ቀን ጀምሮም አገልግሎት መስጠት እንደሚጀምሩም የፌዴራል ቴክኒክና ሙያም ትምህርትና ስልጠና ኤጀንሲ ነው ያስታወቀው። ዘገባው የኢትዮ መረጃ ኒውስ ነው። ወደ መጨረሻው ዜና ስናልፍ የአሜሪካው ፕሬዝዳንት ዶናልድ ትራምፕ በታላቁ የኢትዮጵያ ህዳሴ ግድብ ላይ የተናገሩት ንግግር ኃላፊነት የጎደለውና ከሳቸው የማይጠበቅ በሚል ከተለያዩ አቅጣጫዎች ውግዘት እየገጠመው ነው። ዶናልድ ትራምፕ በትናንትናው ዕለት ከእስራኤልና ከሱዳን ጠቅላይ ሚኒስትር ጋር ሲነጋገሩ በህዳሴ ግድብ አጠቃቀም ዙሪያም የኢትዮጵያን በጋራ እንጠቀም አቋምን በእንቢተኝነት በመፈረጅ ግብጽ በዚህ ሁኔታ መኖር አትችልም፣ ልታፈነዳው ትችላለች፣ ደግሜ እናገራለሁ፣ ግብጽ ግድቡን ታፈነዳዋለች በማለት ጦር ሰባቂ ንግግር ማድረጋቸው ይታወሳል። ከአሜሪካ ዘንድ የሚደረግላትን እርዳታ በእነሱ መንገድ እስካልመጣች ድረስ መቼም እንደማታገኘው ስለማስፈራራታቸው በተለያዩ ሚዲያዎች ቀርቧል። ይህን ተከትሎም የጠቅላይ ሚኒስትር ጽህፈት ቤት ፕሬስ ሰክሬታሪያት ባወጣው መግለጫ ማንም ገዝቶን አያውቅም፣ ወደፊትም ማንም አይገዛንም፣ ታሪክ የሰሩ እጆች ዛሬም አሉ፣ ኢትዮጵያና ኢትዮጵያውያን ወዳጆቻቸውን ለማክበር እንጂም ጠላቶቻቸውን ለመታዘዝ ተንበርክከው አያውቁም፣ ዛሬም ወደፊትም አናደርገውም በማለት የትራምፕን ንግግር አጣጥለዋል። የትራምፕ ንግግር በተለይም ደግሞ በኢትዮጵያውያን ዘንድ ከፍተኛ ውግዘት እየገጠመው ነው። እንዳብነትም የቀድሞ ጠቅላይ ሚኒስትር አቶ ኃይለማርያም ደሳለኝ በትዊተር ገጻቸው ያሰፈሩት የእንግሊዝኛ መልእክት ወደ አማርኛ ሲመለስ ሰውየው የሚያወራውን አያውቅም፣ ኢትዮጵያና ኢትዮጵያውያን በእንዲህ አይነት ኃላፊነት የጎደለው አነጋገር ፍርሃት አይገባቸውም፣ ታሪክ ሁሉንም ያስተምራል በማለት ትራምፕን ክፉኛ ወቅሰዋል። በተመሳሳይ የአሜሪካው ሴናተር ጄሰን ክሮው የአሜሪካው ፕሬዝዳንት ዶናልድ ትራምፕ ታላቁ የኢትዮጵያ ህዳሴ ግድብን በተመለከተ ባደረጉት ንግግር ላይ ተቃውሟቸውን አሳውቀዋል። የኮሎራዶ ሴናተር በትዊተር ገጻቸው እንዳስታወቁት የፕሬዝዳንት ትራምፕ ግብጽ የህዳሴ ግድብን ልታጋይ ትችላለች የሚለው ንግግር ከእርሳቸው የማይጠበቅ መሆኑን ጠቅሰው ኢትዮጵያም የአሜሪካ የረዥም ዘመናት የልብ ወዳጅ መሆኗንም ገልጸዋል። አሜሪካም ስለ ህዳሴው ግድብ አደራዳሪ እንጂም ጣልቃ መግባት እንደሌለባት የገለጹት ሴናተሩ ጉዳዩ በሰላማዊና ዲፕሎማሲያዊ መንገድ እንዲያልቅ መስራት ያስፈልጋል ነው ያሉት። የተለያዩ ሚዲያዎች እንደዘገቡት። ክቡራትና ክቡራን የአማራ ሚዲያ ማዕከል አድማጭ ተመልካቾቻችን የዕለቱ ዜናዎች እነዚህን ይመስላሉ። ከዕለቱ ዜናዎች ጋር አብራችሁ ቆይታ ያደረኩት አባይ ዞር ነበርኩ። ስለተከታተላችሁን እጅግ በጣም እናመሰግናለን። ሰላም ለሁሉ።